ከሰሞኑ ከነጩ ቤተ መንግስት እየወጡ ያሉ አዳዲስ ውሳኔዎች የዓለም መሪዎችን የሚያሸብር ሆኗል። ዩናይትድ ስቴትስ በቅርቡ የጣለችው አዲስ ታሪፍ በዓለም አቀፍ ደረጃ ከፍተኛ ስጋትን ደቅኗል። እስከ 50 በመቶ የሚደርስ ታሪፍ የጣለባቸው ሀገራት ታሪፉ ሊያስከትለው ስለሚችለው ኢኮኖሚያዊ ቀውስ፣ የንግድ ጦርነት ስጋትና በዓለም አቀፍ ግንኙነቶች ላይ ስለሚኖረው ተጽዕኖ ስጋታቸውን እየገለጹ ይገኛል። ማዕቀብ ለመጣል፣ ታሪፍ ለመጨመር፣ እርዳታዎችን ለማቋረጥ እንዲሁም ስምምነቶችን ለመሰረዝ ፈጣን እርምጃዎች የሚወስዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምርጫ ቅስቀሳ ወቅት ፕሬዝዳንታዊ ምርጫውን ካሸነፉ ከአንዳንድ ሀገራት ወደ አሜሪካ በሚገቡ ምርቶች የታሪፍ ጭማሪ እንደሚያደርጉ ሲዝቱ እንደነበረ ይታወሳል። ይህ የትራምፕ ዛቻ የአሜሪካ ጎረቤቶችና የንግድ አጋሮች የሆኑትን ካናዳና ሜክሲኮን በእጅጉ አስጨንቆ መቆየቱም ይታወሳል። ትራምፕ ቃል እንደገቡት የነጩን ቤት መንበር እንደተረከቡ ከካናዳና ከሜክሲኮ ወደ አሜሪካ በሚገቡ ምርቶች ላይ የ25 በመቶ እንዲሁም አሜሪካ ከቻይና በምታስገባቸው ምርቶች ላይ ደግሞ የ10 በመቶ የታሪፍ ጭማሪ ማድረጋቸውን ገልጸው ነበር። ካናዳና ሜክሲኮ በአጸፋው ከአሜሪካ በሚገቡ ምርቶች ላይ የታሪፍ ጭማሪ ማድረጋቸውን አሳውቀዋል። ቻይና በበኩሏ የአሜሪካን ድርጊት ኮንና ጉዳዩን ወደ ዓለም የንግድ ድርጅት እንደምትወስደው መግለጿ ይታወሳል። አንድ ወር ጠብቀው በሀገራቱ ላይ በድጋሚ ታሪፍ ጭማሪ ማድረጋቸውን ያሳወቁት ፕሬዝዳንቱ ከካናዳና ከሜክሲኮ መሪዎች ጋር ውይይት አድርጌ አንዳንድ ምርቶች ለአንድ ወር ከታክስ ጭማሪው ነጻ እንዲሆኑ ወስኛለሁ በማለት ውሳኔያቸውን በድጋሚ ማሻሻላቸውን አስታውቀዋል። ከሰሞኑ ፕሬዝዳንት ትራምፕ የአሜሪካ ሁሉም የንግድ አጋሮች ላይ ከ10 እስከ 50 በመቶ የታሪፍ ጭማሪ አድርጌያለሁ ብለዋል። የታሪፍ ጭማሪው በጥቅሉ ከ100 በላይ ወደ አሜሪካ ምርትን የሚልኩ ሀገራት ላይ ተግባራዊ የሚደረግ ሲሆን በነጩ ቤተ መንግስት የተለያዩ 60 ሀገራት ላይ ልዩ ጭማሪ ይደረጋል ብለዋል። የአውሮፓ ህብረት አባል ሀገራት ቻይና፣ ቪየትናም፣ ደቡብ አፍሪካ፣ ጃፓን፣ ካምቦዲያና ታይዋን ከፍተኛ የታሪፍ ጭማሪ ከጣለባቸው ሀገራት መካከል ይገኙበታል። እነዚህ ሀገራት ወደ አሜሪካ የሚልኩት ሁሉም ምርቶች ላይ ቢያንስ ከ20 እስከ 49 በመቶ የታሪፍ ጭማሪ ተደርጎባቸዋል። ዶናልድ ትራምፕ እርምጃዎቹ ፍትሐዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑን ተናግረዋል። አክለውም በውሳኔዎቹ በጣም ቸር ለመሆን መሞከራቸውን አብራርተዋል። ከፍተኛ የታሪፍ ጭማሪ ከጣለባቸው ሀገራት መካከል ደቡብ አፍሪካ አንዷ ስትሆን በዛሬው ዕለት የሀገሪቷ መንግስት ስጋቱን ገልጿል። ደቡብ አፍሪካ ከዩናይትድ ስቴትስ ጋር ያለንን በጋራ ጥቅም ላይ የተመሰረተ የንግድ ግንኙነት ለማጠናከር ቁርጠኛ ብንሆንም በአንድ ወገን የሚጣሉ ታሪፎች አሳሳቢና ለንግድና ለጋራ ብልጽግና እንቅፋት ናቸው ሲል ስጋቱን ባወጣው መግለጫ አስታውቋል። የደቡብ አፍሪካ የፕሬዝዳንት ጽህፈት ቤት በሁለቱ ሀገራት መካከል ያለው የንግድ እንቅስቃሴ ዘላቂነት ያለው እንዲሆን ታሪፉ የማንቂያ ደውል ነው። ከአሜሪካ ጋር አስቸኳይ አዲስ የሁለትዮሽና የጋራ ተጠቃሚነትን የሚያረጋግጥ የንግድ ስምምነት ላይ መደራደር አስፈላጊ ነው ብለዋል። ትራምፕ ዩናይትድ ስቴትስ ሁለተኛዋ ትልቅ የኤክስፖርት መዳረሻ በሆነችውና ወደ አሜሪካ በርካታ ምርቶችን በምትልከው ደቡብ አፍሪካ ላይ የ30 በመቶ ታሪፍ ጥለዋል። ደቡብ አፍሪካዊው ኢኮኖሚስት ዣንቲ ፓዩ ሀገሪቱ ከአሜሪካ ጋር ሰፊ የንግድ ግንኙነት አላት፣ ብረትን ጨምሮ በርካታ የግብርና ምርቶችን ወደ ዩናይትድ ስቴትስ እንልካለን ብለዋል። አክለውም ሀገሪቱ ሌሎች በርካታ ምርቶችን ጨምሮ ከ2 ቢሊዮን ዶላር በላይ የሚገመቱ ተሽከርካሪዎችንና የተሽከርካሪ ክፍሎችን ትልካለች። እነዚህ ሁሉ ለደቡብ አፍሪካ ቁልፍ የሆኑ ዘርፎች በመሆናቸው ውሳኔው በእጅጉ ተጽዕኖ እንደሚያሳርፍ ተናግረዋል። ታዳጊ ሀገራት በኢኮኖሚ የበለጸጉ ባለመሆናቸው ትራምፕ በጣሉት ታሪፍ በጣም ተጎጂ ይሆናሉ ብለዋል። ትራምፕ ታሪፉ የአሜሪካን ማምረቻዎች ለማሳደግ እንደሚውል ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋታል ብለዋል። ዶናልድ ትራምፕ ይፋ ያደረጉትን አዲሱን የታሪፍ ጭማሪ ውሳኔ ተከትሎ የበርካታ ሀገራት መሪዎች ተቃውሟቸውን ያሰሙ ሲሆን የአውሮፓ ህብረት አባል ሀገራት ከፍተኛ የታሪፍ ጭማሪ ከተደረገባቸው ሀገራት መካከል ይገኛሉ። ይህንን የትራምፕ ውሳኔ ተከትሎ የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ በአውሮፓ ህብረት አባል ሀገራት ላይ የተጣለው የ20 በመቶ የታሪፍ ጭማሪ ፍጹም የተሳሳተ ውሳኔ ነው፣ ለአውሮፓም ሆነ ለአሜሪካ አይበጅም ብለዋል። የደቡብ ኮሪያ ፕሬዝዳንት በበኩላቸው የዓለም የንግድ ጦርነት አሁን ተጀምሯል፣ ይህንን ቀውስ ለመጋፈጥ መንግስታችን ሁሉንም አቅም ይጠቀማል ብለዋል። የአውስትራሊያ መሪ አንቶኒ አልባኒዝ እንዲሁ በአሜሪካ የጣለብን የ10 በመቶ የታሪፍ ጭማሪ አግባብነት የሌለው ነው በማለት የትራምፕን ውሳኔ አጣጥለውታል። የስፔን ጠቅላይ ሚኒስትር፣ የስዊዝ ፕሬዝዳንት፣ የአይሪሽ ጠቅላይ ሚኒስትር፣ የኮሎምቢያና የብራዚል የውጭ ጉዳይ ሚኒስትሮች፣ የኒውዚላንድ የንግድ ሚኒስትርና ሌሎች የትራምፕ ውሳኔ ላይ ተቃውሟቸውን ከገለጹ ውስጥ ይጠቀሳሉ። የምጣኔ ሀብት ባለሙያዎች ትራምፕ በየጊዜው ይፋ የሚያደርጓቸው የታሪፍ ጭማሪዎች ለዋጋ ንረት፣ ለምጣኔ ሀብት መዳከምና የዓለም አቀፍ የንግድ ጦርነት ያስከትላሉ ይላሉ። አዲሱ የትራምፕ የታሪፍ ጭማሪ በቅርቡ የ25 በመቶ የታሪፍ ጭማሪ የተደረገባቸውን ካናዳና ሜክሲኮን አያካትትም።